ሰላም እንዴት ነሽ? ሰላም እግዚአብሔር ገናችን ሙስሊም ነበርኩ ነው ያለች ያለችው። እስኪ ስሟት። ሙስሊም ነበርሽ ከዚህ በፊት? ያው ነበር። አርካኑስ ሱራ ስንት ነች? ታጋ አርካኑስ ሱራ ስንት ናት? እኔ ስለ እስልምና ምንም ነገር ሳላቅ ነው ወደ ክርስትና የሄድኩ ነው ያለች። ግን ራሷ ልጅ ታናግረኝ። አንቺ ነሽ ከእስልምና የመጣሽው ወይንስ ሌላኛው አለች? እኔ ነኝ። ኦኬ እስልምና ምንም ሳታውቂ ነው ከእስልምና የወጣሽው? እስልምና አምስት አውቃለሁ። አርካኑ ሰላት ነው የሚባለው። አምስት አውቃለሁ። ሲሰግድም ነበር። ሙስሊም ነበር። ከሰላት አምስት አይደለም። ተይው እሺ። ከእስልምና እንድትወጪ ያደረገሽ ነገር ምንድን ነው? ዝም ብዬ ነው በራሴ ፈቃደኝነት ፈልጌ ያለምንም ምክንያት ማለት ነው። ከእስልምና ላይ ችግር አግኝተሽ አይደለም ማለት? አዎ ፈልጌ በራሴ ፈቃደኝነት። ምንድን ነው ታዲያ? ክርስትና ላይ ኢየሱስ ክርስቶስን ለማምለክ ነው የሄድሽው? ከነቢያቶች መካከል አንድ ነቢይ እንደሆነ መጽሐፍ ቅዱስም ላይ አለ። ነቢይ ማምለክ ደስ ብሎች ነው የሄድሽው ወይንስ ምንድን ነው? ነቢይ እንደሆነ አላውቅም፣ ጌታ መሆኑን ነው የማውቀው። ነቢይ እንደሆነ ላሳየሽ። መጽሐፍ ቅዱስ ላይ በዘመኑ ያሉ ሰዎች ሁሉ ነቢይ ነው ብለው ነበር የሚያምኑት። ላሳየሽ። ጌታ ኢየሱስ ጌታ አዳኝ ሕይወት መንገድ መሆኑን አውቃለሁ፣ ግን ነቢይ መሆኑን አላውቅም። ነቢይ መሆኑን መጽሐፍ ይናገራል። ላሳየሽ። መጽሐፍ ቅዱስ ላይ በዘመኑ የነበሩ ነቢይ ሰዎች ሁሉ ተአምር ሲሰራ ያዩ ሰዎች ሁሉ ምንድነው ሲባሉ ነቢዩ ኢየሱስ ነበር የሚሉት። ላሳየሽ ማስረጃ መጽሐፍ ቅዱስ ላይ አይደለም። እኔ እንደዚህ ብዬ አላመንኩም። ደግሞ ያመንኩት እኔ ኢየሱስ ጌታ ሕይወት መንገድ መሆኑን አምኛለሁ። መጽሐፍ ቅዱስ ማንባይ እስከዛሬ አምኜ የኖርኩት በምንድን ነው? በእንደዚህ አይነት መንገድ ነው። መጽሐፍ ቅዱስ ላይ አታምኝበትም? መጽሐፍ ቅዱስን ነቢይ እንደሆነ ላሳይሽ እያልኩሽ ነው። አላምንበትም እሱን ካልሽ ነቢይነቱ ችግር የለም ልለፈው። ነቢይ ነው ኢየሱስ ክርስቶስ ነቢይ ነው የሚልበት ቦታ የለም አለ። ላሳይሽ። ነቢይ ኢየሱስ የሚል ላሳይሽ። ነቢዩ ኢየሱስ ነበር ህዝቦች ሁሉ የሚሉት። ይሄ ደግሞ አሁን ዛሬ መንገደኛም ስለሆንኩ አልተዘጋጀውም። መጀመሪያ ነገር ምንድን ነው ልጅቷ ሳላስብ የጠየቀችኝ ዝም ብዬ እሷን እንትን ብዬ አላሰፍራት ምናምን ብዬ የመጣሁት ስለቅዱስም አልተዘጋጀውም። ነቢይ መሆኑን እሺ ትቼዋለሁ። አላሳይም። እሱን አምላክ እንድትያደረገች ሄሎ ሄሎ ሸግዱ ሄሎ ሄሎ የሆነ ጥያቄ ልጠይቅህ ነበር። እቺ ሰልማ ነው። እኔ ሰለምቴ ነኝ። ያቺ ወጣ ሙስሊም አይደለችም። እሺ ስለ ሶላት ስጠይቃት ሶላትን ባልመለሰችም አይ ኢየሱስ ክርስቶስ ነቢይ ነው ላሳይሽ እንኳን አላይም አልፈልግም አለች። ስለ እስልምናም ታውቀዋለች ብዬ ህፃን ልጅ የሚያውቀውን ሙስሊም ሁልጊዜ እዚህ የምጠይቃቸው ጥያቄ ነው። አልቀይረውም እንኳን የማልቀይረው ይህን ጥያቄ ለምን ነው ታውቃላችሁ? አንዱ ከሌላ አይማሩ። ሁላቸውም አውቀው ውሸታቸውን ነው ከእስልምና ወጥተናል የሚሉ ሰዎች ሁሉ ማለት ነው። እኔ አምጡልኝ ከእስልምና ወጥቻለሁ የሚል አንድ ህፃን ልጅ የሚያውቀውን ሙስሊም ጥያቄ ልጠይቃቸው አያውቁትም። ወሰን ለተገለኝ ሙስሊም ነበርኩ ያላችሁ ራሳቸው ነበሩ ማለት ነው። አስተያየሽ ምንድን ነው? እሷ ጥያቄዋን ትጠይቅ። እኔ የሆነ ጥያቄ ነበረኝ ማለት ከሰለምኩ ቅርብ ጊዜ ነውና እሺ ከዛ የአንተ ቤት ለመግባት ጊዜ ስላላገኘሁኝ ነውና ብጠይቅህ በሽ አንድ ሰው በዚህ ይችላል አይችልም? ሲሰልም አንድ ሰው በስልክ ሻሃዳ መቀበል ይችላል አይችልም? ይችላል። ያኔ ሰው ይቻላል። ችግር የለውም። በትክክል ሻሃዳ ማየት ከቻለ ይችላል። ችግር የለም።
እሺ አመሰግናለሁ። ይሄን ለማወቅ ነበር። እኔ በስልክ ነበር ሻሪ የተቀበልኩት የክርስቲያን ቤተሰብ ስለነበርኩ ማለት ነው። ለምንድን ነው እግዚአብሔር ሴት ልጅን የሚጠላው? ቃጠሎ ፍርድ እስከሚሰማ ድረስ በሴት ልጅ ላይ ለምን ሴት ልጅ ባለጸጎችና ሴቶች ወደ ይገባል? ለምንድን ነው ወንድ ለምን አይደለም? እኔ ቅድም ሰብራራ ነበር ሰምተሃል። አሁን ይሄንን ማን ተብራራ? ይሄን ወንድ ወስደው እንደዚያው ሰው አይደለም። እኔ በማስረጃ እያነሳሁ ነው ስናገር የነበረው። አንተም አሁን በማስረጃ በእሳት ትቃጠል ብሏል እሷ አይደል? የካህን ልጅ ቢያመለዝን ወንዱ ልጅ በእሳት ይቃጠላል ወይስ አይቃጠልም? ለምን አይቃጠልም? ማስረጃ አንተ ስለተናገርከው ማስረጃ ስለኛለህ ለቅድም ስላብራራው የኔ ግንግሩ አንተ ላይ ማስረጃ የሚሆንልህ የሚፈስርልህ አይደለም። አንተም ቀደም እኮ ሴት ልጅና ባለጸጎች ወደ ሲኦል ይገባሉ ሲል አንተ ምን አልከው? ሴት ልጅ እንዲህ ስለምታረግ ነው ወይ ደግሞ ባሏን ስለማታከብር ነው ይችላል። ሁለት አድርጎላት ባታረገው ሁለት አድርጎላት ብታምነው ስለታውን ከዚህ ከሐዲሱ እንደዛ የሚል ማብራሪያ የለም። ሴት ልጅ ሁለቷን ብታፈርስ ጀነት አትገባም ሲኦልም ትገባ ይላል። ከሐዲሱ ነገር እስኪ ከአሁኑ ዝርዝር ታምጣልኛለህ? የለም አለ አሳያለሁ። አሁን አንተ የሚጨርስና ቀጥታ ነው ያሳያለሁ። አሁን በእሳት ትቃጠል ይላል እርሷል። የካህን ወንድ ልጅ ያመነዝር በእሳት ይቃጠላል? የለም አይደል? የለም ማስረጃ። እሺ ሌላ ከዛ ጋር የማይነጻጸር አብራት ዝሙት የሰራው ሰው ከካህኒቱ ልጅ ጋር አብራት የሰራው ሰው ይቃጠላል አይቃጠልም? ይቃጠላል። አብራት የሰራው ሰው የካህን ልጅ ምንም ተውኩት ነው ሲያደርግ ለዚህስ አብራት ዝሙት የሰራው ሰው ይቃጠላል። ለምን ሴቷን ብቻ ነጥሉ? እግዚአብሔር ለምን ነው ሴት ልጅ እንደዚህ ልክ ሲፈልግ እግዚአብሔር ሴቶችን እጃቸውን ቁረጧቸው ይላል። እጃቸውን ቁረጧቸው ወንድ ልጅ ላይ አላለም። እግዚአብሔር ምን ነገራቸው? ሴት ልጅ እጇን እንዲቆርጥ ሕግ አውጥቶበታል። ምን ያለ መሰላችሁ? እግዚአብሔር አንድ ወንድና አንድ ሴት ቢጣሉ አለ ሚኪ ለባሏ ግዛ ብልትን ከያዘች አለ እግዚአብሔር እጇን ቁረጧት። ለባሏ ግዛ ይቅርታ ጋር መጽሐፍ ነው የሚለው መጽሐፍ ቅዱስ ላይ ማለት እግዚአብሔር ሁለት ሰዎች ቢጣሉ አለ እግዚአብሔር የአንደኛው ሰውዬ ሚስት ለባሏ ግዛ የዛኛው ሰውዬ ብልትን ያላከያዘ በማስረጃ እሺ በማስረጃ እሺ ያው እሺ ያውና ቁጥር 11 ላይ ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት አለ። ያ ሰላም ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት አለ። የርኅራኄ አምላክ እጇን ቁረጣት። ምኗን ብትይዘው ነው የማይያዝ ነገር ነው። ብልቱን ብትይዝ አለ። ብልቱን ብትይዝ የማይያዝ ነገር ነው። ወንድ ልጅ ብልት አልወጣኝም፣ የማይያዝ ነገር አልወጣኝም። አንደኛ ሴት ልጅ ብትጣላ እንደዚህ አይነት ምክንያት ለአንደኛው ማዳላት የሚሆን የለም። እንደዛ ሲሆን ሁለቶቹንም ከተቻለ ማገላገል ሲቀጥል ደግሞ ለአንዱ ተቃራኒ ሆኖ ለአንደኛው። ስለዚህ አንተ የምትለው በእስልምና አንድ ወንድ ሲጣሉ ለባሏ ገዛ ብልቱን የምትማያዝ መጉዳት ትችላለች ማለት ነው። በእናንተ አስተምሩት እንደዛ ነው የሚለው ማለት ነው። ስለዚህ አይ ገና ስለስልምና ምን አለለት እንደዛ ነው። በእስልምና ደግሞ ላስረዳ በእስልምና የሚለው እናስረዳ። አሁን በእስልምና የሚለው አንተ ቅድም የሰጠኝ ማብራሪያ ራሱ ነው። ፍትህ የሆነ ማብራሪያ ሰጠህ። ከዚያ በኋላ መሆን ያለበት አልሄደች። ከዚህ በኋላ ምን አለ መሆን ያለበት? ሁለት ሰዎች ቢጣሉ በመካከል ገብታ ማስታረቅ እንጂ ያለባት ይሄን ማድረግ የለባትም አለ። ይሄን አይደል መጽሐፍ ቅዱስ ኢስላም ነው ይሄን የሚለው።
إسلام من المسألة قال سبحانه وتعالى في سورة الحجرات وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين الله من أعلم ሁለት ሰዎች ቢጣሉ አለ አላህ ምን አድርጉ አለ አንዱ ለሌላው ሄዶ ያብር لا ታዲያስ فأصلحوا بينهما በመካከላቸው አስታርቁ አለ አስታራቂ ይወዳል አስታርቁ በመካከላቸው እሺ ከዛስ በኋላ አልታረቅም ብሎ ሌላኛው አንዱ ሌላኛውን ቢጎዳውስ የሚጎዳውን ሰው ሄዳችሁ ታገዛላችሁ አታገዙትም እስኪ ፍትሃዊ ሆናቸው ይመልሱ ሁለት ሰዎች እየተጣሉ አገኛቸው አንደኛው እየጎዳው ነው አልሰማ ማለት ታረቅም ብሎ ይደበድበዋል ምን ታደርጋላችሁ በዚህ ሁኔታ ምን ታደርጋላችሁ እየተጎዳ ያለውን ሰው ሄዳ ታገዛላችሁ አይደለም ይሄ አንድ ሜትር አንሳ ሚኪ ሁለት ሰዎች እየተጣሉ ብታገኝ መጀመሪያ ሄደህ በመካከላቸው ተው ብለህ ለመገላገልና ለማስታረቅ ትሞክራለህ አይደል ለማስታረቅ ትሞክራለህ ለመገላገልና ነገሩን ለማብረድ ለማስታረቅ ትሞክራለህ አይደል ለማስታረቅ እሞክራለሁ ለመገላገል ያንን ቢብሎ አንደኛው አልሰማህም ብሎ አንደኛው መታረቅ ፈለገ ሌላኛው ደግሞ አልሰማህም ብሎ ያንኛውን እየጎዳው ብታገኝ ትላለህ የሚጎዳውን ሰው ታግዘዋለህ አይደል አቅሙ ካለህ ያን የሚጎዳውን ሰው ታግዘዋለህ ብልትን የምትይዘው ለምንድን ነው ባሏን ለማዳን እየተጎዳ ነውና መገላገል የሚቻል ነገር አለ መገላገል የሚባል ነገር አለ ብትይዘው ነው ያለ ወይ ደግሞ አደላች ነው ወይ ማለት ለባደላች በምን ትእዛዝ ነው በማን ትእዛዝ ነው ከየት መጽሐፍ ነው በሙሴ የሙሴ ህግ ነው ማን የሰጠው ለሙሴ ማን የሰጠው እግዚአብሔር ነው አይደለም ህግ ነው እኮ ህግ ነው መጽሐፍ ቅዱስ ላይ በእንትን የጻፈው ይሄ በሙሴ የተሰጠው በሙሴ እንተ ዘመን የተሰጠው ህግ በሙሴ ነበር ህግ ነው ተውታራ ለሙሴ ለሙሴ ሰጠው ረበጌታ ለሙሴ አንዴ መረጋጋት ተደስተኝ ሚኪ ይሄን ህግ ለሙሴ የሰጠው ኢየሱስ ክርስቶስ ነው ወይስ አይደለም ኢየሱስ ራሱ ነው ያስቆረጣት እንደው ኢየሱስ ነው አይደለም ምን ለሙሴ ሰጠው ኢየሱስ አስር ትእዛዝ ነው የሰጠው አስር ህግ ነው የሰጠው ለሙሴ አስርቱ ህግ ነው ከአስርቱ ህግ ላይ እንደዛ የሚል ካለ አሳየኝ ህግ የሰጠው ከሆነ ይሄንን ህግ ለሙሴ የሰጠው ሙሴ በራሱ ላይ ጻፈው ካልከን መጽሐፍ ቅዱስ የሰው መጽሐፍ ነው ማለት ነው አለቀ እዚሁ ጉዳዩ አይ ሙሴ አይደለም አምላክ ነው ካልከኝ ኢየሱስ ክርስቶስ ስለዚህ ሴቶችን እጃቸውን ቆረጣቸው ብሎ ሲያዝ ነበር ማለት ነው ሙሴ የነበረው አይሆን ማለት ነው ማን ነው ይሄን ህግ ያወጣው ሙሴ በራሱ ከሆነ እሺ እንስማማለን ሰው እንደው ማለት ነው የሰው መጽሐፍ ነው የአምላክ መጽሐፍ አይደለም ማለት ነው አይ ኢየሱስ ነው ካልክ ግን ኢየሱስ ራሱ ሴቶችን እጃቸውን አስቆርጧል ማለት ነው ምን ትላለህ ህግ ምንድነው ህግ ማለት በሙሴ የነበረው ህግ ለምሳሌ አንድ ሰው በምንድነው በብሉይ ኪዳን የነበረው ህግና አሁን ደግሞ የሚለያይበት ለምሳሌ በብሉይ ኪዳን የነበረው ህግ ነው ይሄ ያለው ተቷላ ማን ነው ይሄን ያለው ባለቤቱ ማን ነው ማንነቱን እየጠየቀው ማን ነው ይሄንን ህግ ያወጣው ሙሴ በራሱ ነው በሙሴ የነበረ ነው እኮ ተስማማው ማን ነው ያወጣው ሙሴ በራሱ ነው የህግ ሲጽፍ የነበረው ይሄን መጽሐፍ ወይንስ እግዚአብሔር ነው ሲናገር የነበረው ኢየሱስ ለእናንተ ማለት አሚክ ሁለቱም መልስ መራራ ነው ሁለቱም መጽሐፍ ቅዱስን በቃ ክርስትናን ውድምድም የሚያደርግ መልስ ነው መልሰው ወይ ኢየሱስ ነው ወይ ሙሴ ነው ከሁለት አንዳቸው ናቸው ሙሴ ነው ካልከን አምላክ አይደለም ይሄን ቃል የተናገረው ካልከን ስለዚህ መጽሐፍ ቅዱስ የሰው ንግግር ነው የአምላክ ቃል አይደለም የሚለውን አመንክ ማለት ነው እዚሁ አብላ ክርስትና የሰው ሐሳብ ነው አይ ሙሴ አይደለም ራሱ አምላካችን ነው ካልክ ኢየሱስ ክርስቶስ ስለዚህ ገዳይ ነበር ሴቶችን ቆራርጣቸው እጃቸውን ቆረጧቸው እያለ ሲያዝ ነበር ማለት ነው የፍቅር አምላክ ነው ምናምን የምትለው ውሃ በላው ማለት ነው ሚኪ ሻፈን ሚኪነት ሚካለው ሚኮ የጌታ ሰው ሚኮ الله المستعان والله المستعان على ما تصفون ዛሬ እኮ ሙሳ ነፃ ወጣበት ቀን ነው ደስ ላይ ነው ወረብ ካባ ዛሬ በጣም ደስተኛ ነበር
የሙሳ ደስታ የኔም ደስታ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ፈነሕኑ አሐቁ ቢሙሳ አሉ። ለሙሳ እኔ ከማንም በላይ የምገባው እኔ ነኝ አሉ። ያ ሰላም! ነብዩ ሰለላሁ ዐለይሂ ወሰለም ዛሬ በጣም የተደሰቱበት ቀን ነው። ለምን ከተባለ የወንድሜ የሙሳ ደስታ የእኔም ደስታ ነውና ብለው ተናገሩ። ነቢያቶችን እንዲህ እንደሚወዷቸው ነብዩ ሰለላሁ ዐለይሂ ወሰለም አጠይቁ ረበል ካዕባ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን ሲወዷቸው ተውት። ከዕለታት አንድ ቀን ቁጭ ብለው እያስተማሩ እያለ ህዝብን እያስተማሩ አስቡት፣ ያ ሁሉ ትውልድ ቁጭ ብለው ሐዲስን ከእርሳቸው እየተማረ የሆነ ሰው መጣና ያ ኸይረ ናስ አላቸው፣ አንተ የሰው ሁሉ መልካም አላቸው። ነቢያቶች እንዲረሱ አልፈለጉም እና ምን አሉ? ላ ኸይረ ኢላ ኢብራሂም ብለው መለሱለት። ሰውየው እንደ ኢብራሂም ያለ መልካም የለም አንተ አሉት። ያ ሰላም! ነቢያችን ሰለላሁ ዐለይሂ ወሰለም ከኢብራሂም በላይ ናቸው ደረጃቸው። ነገር ግን ነቢያቶች እንዲረሱና ሁሉ እርሳቸው ብቻ እንዲወሱ አይፈልጉም ነበር። በትምህርታቸው መካከል ሁሉ ነቢያቶችን ከፍ አድርገው ያነሱ ነበር። ረሒመ ላሁ አኺ ሙሳ ይላሉ። ወንድሜን ሙሳን አላህ ይዘንለት። ለው ኩንቱ መካነሁ ይላሉ። በጣም ታግሰው ነበር እስራኤላውያን ተፈታትነውት ሙሳን። ወንድሜን ሙሳን አላህ ይዘንለት፣ በጣም ታግሷል እያሉ ይመሰክሩለታል። ያኔ ከፍ ያደርጉታል በህዝቦቻቸው መካከል። ነቢዩላህ ዒሳንስ ምን አሉት? ፈአቁሉ ከማ ቃለ ልዓብዱ ሳዲቅ ይሉ ነበር። ዓብዱ ሷሊሕ ጻድቁ የአላህ አገልጋይ እንዳለ እኔም እላለሁ ይሉ ነበር። ጻድቁ ብለው ነው የተናገሩት። ጻድቁ ብለው የተናገሩት እርሱን ብቻ ነው። ሁሉም ነቢይ ጻድቅ ናቸው፣ ግን እርሱን ጻድቁ እያሉ ለየት አድርገው ያነሱታል። በጣም ይወዱታል፣ በጣም ያከብሩታል። አነ አውለ ናሲ ቢዒሳ ብን መርየም ይላሉ። ለማርያም ልጅ ለዒሳ ከማንም በላይ የምቀርበውና የምወደው እኔ ነኝ ይላሉ። ጻድቁ ያሉበትን ላሳያችሁ፣ ለወጣላችሁ። ጻድቁ የአላህ አገልጋይ ፈአቁሉ ከማ ቃለ ልዓብዱ ሳሊሕ ከማ ፈአቁሉ ከማ ቃል አልዓብዱ ሳሊሕ ጻድቁ የአላህ አገልጋይ እንዳለ እኔም እላለሁኝ ይላሉ። ያ ሰላም! ምን ያሳያችሁ? يحشر الناس يوم القيامة حفاة عراة غرلا كما خلقوا ثم قرأ كما بدأنا أول خلق نعيده وعدا علينا إنا كنا فاعلين وأول من يكسى من الخلائق إبراهيم ويؤخذ من أصحابي برجال ذات اليمين وذات الشمال فأقول يا رب أصحابي فيقال إنك لا تدري ما أحدث بعدك إنهم لن يزالوا مرتدين على أعقابهم منذ فارقتهم فأقول كما قال العبد الصالح صادقوا يا الله قال لي أن لا أني من الله إلى الله ولا مرة كيرا ያ ስለዚህ ጻድቁ ባሪያ እንዳለው እኔም እላለሁ ይላሉ። ጻድቁ የአላህ ባሪያ ብለው ነው የሚገልጹት ነብዩ ሰለላሁ ዐለይሂ ወሰለም። ማንን? ዒሳን። وهكذا كان النبي صلى الله عليه وسلم يرفع بمقام الأنبياء ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም በየጊዜው ነቢያቶችን ደረጃቸውን ከፍ እያደረጉ ለህዝቦቻቸው ይነግሯቸው ነበር። ለዚያ ነው በውስጣችን ላይ በጣም ክብር ያለን፣ በጣም ውዴታ ያለን። እኛ የምንወዳቸው ነቢይ ነብዩ ሰለላሁ ዐለይሂ ወሰለም ነቢያቶችን እንድንወዳቸው ኮትኩተውናል፣ እንድንወዳቸው አድርገውናል። በጣም ልዩ ክብር አለን። ገባችኋል? ይሄ ነው هذا هو سبب حبنا للأنبياء ለነቢያቶች ያለን ውዴታ ምክንያቱ ይሄ ነው። እርሳቸው ሁሌ ሲያነሷቸው በመልካም ከፍ አድርገው ያነሷቸው ነበር። እሺ ጥያቄ ካለ ሚኪ አንዴ ዛህራ የምትባለው ታች አብሯት ክርስቲያን አለች እና ያስገባት እሱ አንድ ክርስቲያን ልጅ ጥያቄ አላት ታች ላይ መርሐባ። እሺ አንዴ ስልክ ላወራ ነው። ዛህራ አንዳንድ ጻፊ የኛ ሙሉ ጎብለፈንታ